በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ልጆች የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን እስከ መስቀል ሞት ድረስ በታመነልን በልጇ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልንላችሁ እንወዳለን። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። እግዚአብሔር ቢወድ እግዚአብሔር ቢረዳን የጻድቁን አባታችን አቡነ ሀብተ ማርያምን መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ሼር እና ላይክ እያደረጋችሁ አገልግሎቱን እንድታፋጥኑ በወላዲተ አምላክ ስም በጻድቁ አቡነ ሀብተ ማርያም ስም ሁላችሁንም ተጠይቃችኋለሁ። በስመ እግዚአብሔር ከዓለም አስቀድሞ ባለ በእግዚአብሔር አብ ስም የድንግል ማርያምን ሥጋ ከፍ ከፍ ባደረገ በእግዚአብሔር ወልድ ስም ከእነርሱም ባለመለየት በእግዚአብሔር መንፈስ ቅዱስ ስም ይህንን ሁሉ ከአለመኖር ወደ መኖር ያመጣ በስሙ ሰሌዳ ፊደሉን ለመጻፍ ለማንበብ እሻለሁ። ሰላም ለጽንሰትከ ነገሩ በአማረ ጻድቅ ባህታዊ ብስራት ከቅድስት ዮስቴና ለመጸነስ ሰላምታ ይገባል። የዮና ልጅ ጴጥሮስ ሀብተ ማርያም ሆይ ከፍጹም ትሕትና ጋራ በወዳጅ መወደድን እፈልግ ዘንድ የእውነትን ሥራ አስተምረኝ፣ ማስተዋልንም ስጠኝ። ሰላም ለዝክረ ስምከ በኋለኛው ዘመን ጥማትን በሚያስረሳና ከወይን ይልቅ ለሚወደድ ለስምህ መታሰቢያ ሰላምታ ይገባል። ለወልደ ማርያም ወዳጁ የሆንክ ሀብተ ማርያም ሆይ ታማኝ ተክለ ሃይማኖት ተግቶ እንደለመነ ከሐዘን ሁሉ ታድነን ዘንድ እንለምንሃለን። ሰላም ለስዕርተ ርእስከ የክብር ዕንቁ ዘውድን ለተሸለመ ለሚያስደስት ራስህና ለተከፈለ የራስህ ጠጉር ሰላምታ ይገባል። ልዑል አምላክን ያጠመቀ ዮሐንስ የተባልክ ሀብተ ማርያም ሆይ በደብረ ሊባኖስ አውራጃ ለማስተማር ንስሐ ግቡ፣ እመኑ፣ ተጠመቁ ትል ዘንድ የተላክ። ሰላም ለገጽከ ውሃንና እንጀራን በማጣት መልኩ ያልጠቆረ እንደ ንጹሕ ልምላሜ መልክ ለሆነ ፊትህ ሰላምታ ይገባል። እንግዳን መቀበልህ ያስደስታል። አብርሃም ሀብተ ማርያም ሆይ ጠማማ ከሆነ ወጣ ገባ መንገድ ታወጣን ዘንድ አባት ሆይ ድሃ ልጅህን እኔን እዚህ የተሰበሰብነውን ሁላችንም እንታመንብሃለን። ሰላም ለቀራንብቲከ በሰማያዊ ድንኳን ውስጥ ስሉስ ቅዱስ ለማየት ለተባበሩ ዓይኖችህና ለቅንድቦች ሰላምታ ይገባል። የደብረ ሊባኖሱን ዙሪያዋን የምትጠብቅ በስልጣን የሰለጠንክ ሀብተ ማርያም ሆይ የገነት መንገድ እንዳይከለክለኝ ዕፀ በለስን ካስቆረጠ እባብ ወይም ከጠላት ዲያብሎስ መገዳደርም ጠብቀን። ሰላም ለአዛኒከ ሰይጣን ለመፈተን በትዕቢት ሲጠይቀው ቃሉን ለሰሙ ጆሮዎችህ ሰላምታ ይገባል። እርሱንም ይቅር ባይ እግዚአብሔር ገሰጸው፣ እንዲህም አለው፣ በእናቱ ሆድ ሳለ ሀብተ ማርያምን መረጥኩት።
የሚያምነውንም ሁሉ ስለ እርሱ ማርሁት። ሰላም ለመላቲሂከ ቁጥራቸው 2 ለሆኑ አፍንጫዎችህና ቅላቱ እንደ ሮማን አበባ ለሆነ ጉንጮችህ ሰላምታ ይገባል። የተክለ ሃይማኖት የቤት አገልጋይ ሊቅ ሀብተ ማርያም ሆይ ከ5 መቅሰፍታት ታድናት ዘንድ እግዚአብሔር በርስቱ በደብረ ሊባኖስ አሰለጠነህ። ሰላም ለከናፍሪከ የትዕግስትን መዝጊያ ላስቀመጡ ከንፈሮችህ ሰላምታ ይገባል። የሰማይ መላእክት ወዳጅ ሚናስ የተባልክ ቅዱስ ሀብተ ማርያም ሆይ ሰማይን ያጸና ክርስቶስ በግርማ በሚመጣ ጊዜ በልመና ነፍሳችን ከሥላሴ ፊት አስማማት። ሰላም ለአፉከ ዓለምን የፈጠረ ጌታን ከማመስገን በቀር የኃጢአት እንጀራ ላልቀመሰ አፍህ ሰላምታ ይገባል። በፍጹም የሕግ ነገር ሀብታም ሆኗልና ሀብተ ማርያም ሆይ አስቀድመ የጥበብን አንደበት ገንዘብ እንዳደረካት በሥጋ ገበያ እንዳልቀር ለብቻ ገንዘብ አድርገኝ። ሰላም ለአስናኒከ እንደ እነርሱ ከእረኞች ጋር ላልተዘባበተ አንደበትህና ሳቅን ላለመደ ጥርስህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ክብርህ በመላእክት ዘንድ ታወቀ። በስምህ የተራበውን ያጠገበና የታረዘውን ያለበሰውን ሰው በአንተ እቅፍ መኖርን አድለው። ሰላም ለቃለከ ክፉ መልአከ ሞትን ያሰጠመ 4ቱን ወንጌል ለሚያነብ ቃልህ ሰላምታ ይገባል። 6ቱን ቃላት የምትፈጽም ሐዋርያ ሀብተ ማርያም ሆይ 7 መብራቶች ወደ ተተከሉበት ሕጎቿ 10 በሚሆኑ አዳራሽ አስገባን። ሰላም ለእስትንፋስከ ለድንግል ማርያም ልጅ ምስጋናን ስታቀርብ ሁልጊዜ ለማይደክምህ እስትንፋስህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ከአፍህ የብርሃን እሳት በነጠበ ጊዜ እና ለፈጣሪ ቁጥሩ የበዛ ስግደትን ካቀረብክ በኋላ በርኅራኄ የሚኖር ካህን ያዘዘህን ትእዛዝ አትተላለፍ የሚልን ቃልን ሰማህ። ሰላም ለጉርኤከ አንተን ለማረጋጋት መልአክ ፈጽሞ እስኪመጣ ድረስ በውሃ ጥም ለታሰረ ጉሮሮ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ሐዋርያት ምስጢርን እንዳሳዩ በዚህ ዓለምና በኋላም በሚመጣው ዓለም ፊትህን አሳየኝ፣ ነገርንም አሰማን። ሰላም ለክሳድከ በክቡር መልከ ጸዲቅ እጅ አስኬማን ለታጠቀና የክብረ አምላክ ሥራ ለሆነ አንገትህ ሰላምታ ይገባል። መጸነስህ የታወቀ የተመረጥክ ቅዱስ ሀብተ ማርያም ሆይ ከተለየ ጠላትና ከጠላት መከበብ ይችን ማይበር ይህንን የዩቱብ ቻናላችን በረድኤትህ ጠብቅልን። ሰላም ለመታክፍቲከ በውሃ እንስራ መጠጊያ እግርህ በተሰነካከለ ጊዜ መስቀልን በመልበስ ለተከደኑ ትከሻዎች ሰላምታ ይገባል። የደብረ ሊባኖስ መድኃኒት ብርቱ ሀብተ ማርያም ሆይ የዓለም ብርሃን ወልድ ወዶሃልና ስምህን በመጥራት ጤና ያላገኘ ማን ነው? ሰላም ለዘባንከ በአምላካችን በክርስቶስ ትእዛዝ ወደ ኋላ እስክመለስ ድረስ የውሃን እንስራ ለለያት ጀርባ ሰላምታ ይገባል። ከ10 ቃላት የተነሳ ቃል ኪዳንን የተቀበልክ ካህን ሀብተ ማርያም ሆይ የተረገመ የሰማይ አውሬ እንደ አንበጣ
ከቦ ነፍሳችንን እንዳያስታት በማመን እንለምንሃለን። ሰላም ለእንግዳከ ወልደ ነጎድጓድ መቀመጫ ላደረገው እንደ አምላክ እቅፍ ለተወደደ እቅፍ እና ለደረት ሰላምታ ይገባል። አባታችን ሀብተ ማርያም ሆይ የዓለም መሰረት ማርያም ሆይ ምድርን ከፈጠረ ሕያው ልጅሽ ጋራ ነይ እያልክ የተወደደ የአምልኮ መስዋዕትን አሳርግ። ሰላም ለአዕዳዊከ ያለ ጉም በፀሐይ ሐሩርና በውርጭ ልምላሜ ላልተለያቸው እጆች ሰላምታ ይገባል። ጻድቁ ሀብተ ማርያም ሆይ መከራን እንደ አላይ እንዳናይ ሸሽገን፣ መጨረሻ በሌላው በነጣቂ ሞት ፊት በዕድሜ የምንከፍለው የነፍስ ገንዘብ የለንምና። ሰላም ለመዛርኢከ በጎን ትእዛዝ ለመስራት ለተጉና ልባቸው ለደከመ ምርኩዝ ለሆኑ መከንጃዎች ሰላምታ ይገባል። የደብረ ሊባኖስ ዛፍ ሽቱ ሀብተ ማርያም ሆይ ከታናሽነትህ ጀምሮ ከተክለ ሃይማኖት ምንጭ የጠጣኸውን ለሐዘንተኛ ልጅህ ለእኔ ለሁላችን ተስፋ ይሆነን። ሰላም ለኩርናአከ የሃይማኖትን ቤት ለለካ ለጠንካራ ክንድህና የኀጢአትን ክርን ለሰበረ ክርንህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ማረፊያ እንዳጣ ብቸኛ ወፍ በቀንና በሌሊት በየሀገሩ እንዳልበር በልቤ ውስጥ ምክርን አስቀምጥልን። ሰላም ለእራህከ የተበተኑ በጎች የሚሰበሰቡበትን የሃይማኖትን ዘንግ ለያዘ መኃይል እጅ ሰላምታ ይገባል። የጸጥታ ወደብ ጻድቁ ሀብተ ማርያም ሆይ የብረት በትር ጸሎትህ ከውድቀት ይደግፈን። ዳግመኛ ቃል ለነፍሳችን ቅዝቃዜ ልብስ ይሁነን። ሰላም ለአጻብኢከ በበላያቸው ለበቀሉ ለነጫጭ ጥፍሮችህ እና እርስ በርሳቸው ለተመሳሰሉ ጣቶችህ ሰላምታ ይገባል። የሰማይ ገነት በር የምትጠብቅ መልአክ ሀብተ ማርያም ሆይ ነፍሴን በቀንና በሌሊት የሰማይ አውሬ እንዳያስደነግጣትና የኀጢአት ጭቃ እንዳያዳልጣት ጠብቃት። ሰላም ለገቦከ የረሃብን ጎርፍ ለአለፈ ለዋናተኛ ሆድህና ምንጣፍን ላፈለቀ ጎንህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ እረፍት በተዘጋጀች ቦታ ቤትህን ለሰራና ገርልህን ለጻፈ ላነበበ በመንግሥተ ሰማያት የአማረውን ማረፊያም ስጠው። ሰላም ለልብከ የኬፍ የእጅ የሰውነት ቁልፍ በውስጧ የተገኘባት የመጻሕፍት ቃል ማረፊያ ለሆነ ልብህ ሰላምታ ይገባል። ፈጣሪን ትእዛዝ የምትጠብቅ መልአክ ሀብተ ማርያም ሆይ ነቀፋ የሌለበት ስምህን በመጥራት ተስፋ የሌለንን እኔን እዚህ የተሰበሰብነውን ከውድቀት ደግፈን። ሰላም ለኩልያቲከ ሦስቱ ጥበበኞች ለሰሩት የሃይማኖት መታመን ሰይፍ እፎቱ ወይም ሰገባው ለሚሆን ኩላሊትህ ሰላምታ ይገባል። ለእግዚአብሔር የቀረብክ መሥዋዕት አቅራቢ አባታችን ሀብተ ማርያም ሆይ ሥራ በማጣት የተራቡትን ነፍሴንና ነፍሳችንን ሥጋችን ከሰማያዊ እንጀራ ይጠግቡ ዘንድ አትከልክላቸው። ሰላም ለህሊናከ ወዲያና ወዲህ በማለት ጳውሊ የናቃት የዝችን ዓለም ኑሮ በማያስብ ህሊና
ሰላምታ ይገባል። ለድንግል ማርያም ልጅ ምንደኛ የሆንክ አባታችን ሀብተ ማርያም ሆይ በንግግሩ እንደ ወዳጅ የሆነ ኋላ ግን የሚገድል እባብ እንዳይነክሰኝ ያለ ቸልታ ጠብቀን። ሰላም ለአማኦቲከ በጎ ነገርን ስለመከርካቸው እረኞች ሲሰድቡ ቂምን ላልቋጠረ አንጀት ሰላምታ ይገባል። ከፀሐይ ጋር የተወዳጀ የተመሰገንክ ቅዱስ ሀብተ ማርያም ሆይ በኃጢአት ውርጭ ውስጥ ሆና ወዮልኝ እያለች እንዳትኖር የተራቆተች ነፍሴን በሙቀትህ አድናት። ሰላም ለነዋይ ውስጥከ ለሃይማኖት ሽቱ መቀመጫ ለሆነ ለንጹሕ እንብርትህና ገንዘቡ ለማያልቅ ሆድህ ዕቃ ሰላምታ ይገባል። የማርያም ልጅ የመረጥክ ሀብተ ማርያም ዮሐንስ ሆይ መብራትህ በፊትህ ከጠፋ በኋላ ከቀደመው 7 እጅ መልኩ አማረ። ሰላም ለሐቆከ ከዓለም ፍላጎት የራቁ ለሆኑ ጭኖችህና የንጽህናን መታጠቂያ ለታጠቀ ወገብ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ በክፉ ሰዎች ላይ መብረቅን በላክ ጊዜ ፈጣሪ በመካከላቸው አንተን ነጥቆ በይዋ አባትህም ስም እውነትን ገለጠ። ሰላም ለአብራኪከ ፈጣሪን በመውደድ ለቆሙ እግሮችህና በየሰዓቱ ለሰገዱ ጉልበትህ ሰላምታ ይገባል። በየቀኑ የድሃዎችን ልመና የምትሰማ አባታችን ሀብተ ማርያም ሆይ ምሕረቱ የበዛና የዋህ ወደሆነ ፈጣሪ በከንቱ እንዳንጠፋ ስለኛ ለምንልን። ሰላም ለሰኮናከ የንባብን ቃል በአጎደለ ጊዜ ካህኑን እንድትገስጽና ወንጌል ለማስተማር ለተፋጠነ ተረከዝህ ሰላምታ ይገባል። መጸነስህ ከዮሐንስ መጸነስ ያላነስክ ቅዱስ ሀብተ ማርያም ሆይ የዋህ የሆነች እናትህ ዮስቴና አዝና ተክዛ በበር ተቀምጣ ሳለች ለባህታዊ የምስራች ነጎድጓድ እንዴት ተሰማ። ሰላም ለመከየድከ በባሕር መካከል ማረፊያውን ሲፈልጋት የኀጢአት ጭቃ ላልነካው መረገጫ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ የጽድቅህን ዋጋ ለመሳተፍ ምራን። በፊትህ የወረደውን እንባና የጀርባህን መገረፍ የሰው ልብ ብራና እንዴት ቻለው? ሰላም ለአጻብዐ እግርከ መልካቸው በረዶ ለመሰለ ጣቶችህና የ10 ነገድ ቁጥር ለሆነ ለእግርህ ጣቶች ሰላምታ ይገባል። የጽድቅህ ፍሬ የበዛ ብፁዕ ሀብተ ማርያም ሆይ በጻድቃን ማኅበር አደባባይ ውስጥ ወልድ ለተመረጠ ለሁሉ አስቀድሞ ለእርሱ ትሰግድ ዘንድ አሰናበተ። ሰላም ለቆምከ የብርሃኑ ደም ግባት ለተወደደ መልክህና አካሉ የአዳም አካል ለሆነ ቁመና ሰላምታ ይገባል። የወልድን ቃል የምትፈጽም አባታችን ሀብተ ማርያም ሆይ በሰውነት የተሰማራ ረሃብና ጥማት በሚያድን ቃል ኪዳንህ ከእኔ ከሁላችን ይወገዱ። ሰላም ለጸአተ ነፍስከ በመሲህ ክርስቶስ ትእዛዝ ከንጹሕ የሥጋ ቤቷ በኋላ ዘመን እስክትመለስ ድረስ ለነፍስ መውጣት ሰላምታ ይገባል። የዋህ ርግብ ሀብተ ማርያም ሆይ እንደ ኖህ አባት የጽድቅን የምስራች በፍርድ ሳይሆን በቸሩ አምላክ ቸርነት አብስረን።
ሰላም ለበድነ ሥጋከ ለአዳም ልጅ ሁሉ ተገለጠ እንጂ እንደ ሙሴ ሥጋ ላልተሰወረ ለሥጋህ በድን ሰላምታ ይገባል። የቅዱስ ሚካኤል ወንድም አባታችን ሀብተ ማርያም ሆይ በሲኦል ውስጥ ያሉ የሰዎችን ነፍሳት በምታወጣ ጊዜ የምትጠቅም ጸሎትህ ለእኔና ለዚህ ለተሰበሰብነው ትድረስልን። ሰላም ለግንዘተ ሥጋከ መዓዛው በሚጣፍጥ በንጹሕ የሃይማኖት ልብስና በደጋጎች ካህናት እጅ ለተከናወነው ለሥጋ መገነዝ ሰላምታ ይገባል። ማር ሀብተ ማርያም ሆይ ወይን ሀብተ ማርያም ሆይ ከከባድ ከጽኑ ሐዘን አርፍባት ዘንድ ሁለንተናዋ ብርሃን ወደ ሆነ ቤት አስገባን። ሰላም ለመቃብርከ በጸሎት ቁመት ብዛት እንደ አንድ እግሩ ለተሰበረ አባታችን ተክለ ሃይማኖት ገዳም በደብረ ሊባኖስ ለመቀበርህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ በሃይማኖትና በፍቅር የተስማሙ ናቸውና ሩጫቸውን የጨረሱ የፊልጶስና የኤልሳ ስማቸው እንደሚጣፍጥ ስምህ ይጣፍጣል። ሰላም ለመቃብሪከ የአባታችን ተክለ ሃይማኖት የመቃብር ወገን ለሆነ መቃብርህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ፍቅርህ በእኔ በደካማው ላይና በተሰበሰብነው ሕዝበ ክርስቲያን ላይ ደርሷልና የሞተውን ከአስነሳ የኤልሳ መቃብር ይልቅ መቃብርህን መረጥ ነው። ምንተ አእሰዩ በትንሹ የስምህን መታሰቢያ እገልጥ ዘንድ ለሰጠኝ ለልዑል እግዚአብሔር በግልጥ ምን እከፍለዋለሁ? ስንፍናን የማትወድ ጥበበኛ ሀብተ ማርያም ሆይ ጥበብ በፍቅርህ የሰነፎች ልብ ውስጥ ቤትን ሰራች፣ 7 ምሰሶዎችንም አቆመች። ሰላም ገብረ ማህሌተ የአባታችን የሀብተ ማርያም ማህበር የተጉ ወንድሞች ምስጋና በማድረግ ደከሙ፣ በዓላቶቹንም አከበሩ። የእግዚአብሔር ክብር በእነሱ ላይ ይመሰገናልና በመንገዱ በሄዱ ወዳጆቹ ቅዱሳን እጅ ተስፋ ይሆን ዘንድ መታሰቢያውንም ተጻፈ ይነበባልም። ለዝንቱ ቃለ ማህሌት ይህንን ድርሳንና የምስጋና ቃል በቃል የሚያነበውና በጆሮ የሚሰማው በአባታችን በሀብተ ማርያም ቃል ኪዳን እግዚአብሔር ይጠብቀው። በተናቀ ልቡ የሚያቃልለው ግን እንደ ዳታንና እንደ አቤሮን በሲኦል ይፈረድበታል። በደብረ ሊባኖስ አስቀድሞ ከሰማይ በታች ያልተሰማ የተለየ ድንቅና ተአምራት በደብረ ሊባኖስ ተሰማ። ካህን ሀብተ ማርያም ሆይ ኃጢአትን ሁሉ ለማስተሰረይ የተደበቀውን ትገልጥ ዘንድ ውሃ አላመፀችም፣ ምስጢርንም ትገልጥ ዘንድ ወንዝ ከፍ ከፍ አለች። አቤቱ የአባታችን የሀብተ ማርያም አምላክ ሆይ ባሪያህን ባሮችህን ጠብቅ፣ አድነንም ከመከራ ሥጋና ከመከራ ነፍስ ከሚቃረነውም ሁሉ አድነን። ሁላችንም የከበረ የአቡነ ሀብተ ማርያም ልጆች በሰላምና በደህንነት ላስፈጸመን ለልዑል እግዚአብሔር ለዘላለሙ ምስጋና ይሁን፣ አሜን። ይሁን ይደረግልን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን።
ይቅር ይበለን፣ ይማረን፣ ይዘከረን። ለታመሙት ፈውስ፣ ለታሰሩት መፈታት ይልክ ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ የክርስቶስ ቤተሰቦች የዚህ የቅዱሳን ዝክር ገድል ድርሳናት የምትከታተሉ ምእመናን ሁሌም እንደቀደመው እንደምታደርጉት ለምእመናን ይህንን ቪዲዮ በእውነት ሼር በማድረግ ላይክ በማድረግ እንደረዳችሁን በጣም ነው የምናመሰግነው። የጻድቃኑ በረከት ይደርባችሁ፣ ያሰባችሁትን እግዚአብሔር ያሳካልን። ከኔ በላይ ቅዱሳኑ በጣም እንደሚደሰቱባችሁ ተስፋ አደርጋለሁ። አሁንም እንግዲህ ዛሬ እነዚህን ቅዱሳን አራቱን ቅዱሳን ከስንክሳሩ ጋር 5 በአንድነት ጸበል ጸድቅ ነው ብያለሁ። ከዚህም በፊት ሁሌም እንደምለው ለምእመናን በማድረስ የበጎ ፈቃደኝነታችሁን እንድትወጡ እፈልጋለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ሰጥቶኝ ለእናንተም ሰሚና አስተዋይ ልቦና ሰጥቶን እንድንከታተል ያምላክ በጎ ፈቃድ ይሁንልን። እግዚአብሔር ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። እግዚአብሔር ለታመሙትም ፈውስን፣ ለታሰሩት መፈታትን እግዚአብሔር እንዲሰጥ በእውነት በዚህ ዘመን ዘመነ ሕማማት ዘመነ ሰማዕትነት በሆነበት ጊዜ ተክተን ልንጸልይ ይገባል ወገኖቼና እባካችሁ ይህ መልእክት የሚደርሳችሁ ሰዎች በሙሉ በአንድነት ሆነን ለዚህ ላለንበት ቀውስ እግዚአብሔር ሰላሙን እንዲመልስልን አንድ አቡነ ዘበሰማያት መጸለያችሁን እንዳትረሱ ማለት እወዳለሁ። ከዚህ በመቀጠል ገድለ ዘቅዱስ ዮሴፍ አረጋዊን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጌታችን ኢየሱስ ክርስቶስ ማመስገንን አስቀድማለሁ አለ። ያለ መዘግየትና ያለ መቅደም በትክክል ዓለማትን የፈጠረ በግዛትና በስልጣን የተተካከለ ዜናን ከሚያበስሩ ከመላእክት ከንጽህናን ከቅድስናን ልጆች ከሚሆኑ ሰዎች ዘንድ አንዲት ስግደት የሚሰገድለት ከአባቱና ከመንፈስ ቅዱስ ጋራ ክብርና ልዕልና ይገባዋል። እኛንም ከውድቀትና ከጉስቁልና ለዘላለም ይጠብቀን አሜን። ዕብራዊና እስራኤላዊ ንጉሥ የሆነ የዳዊት ልጅ ምድራዊ መከራን የሚታገስ ሕፃናትን የሚያድን ከአውሬው ንጉሥ ሄሮዶስ ሰማያዊ በግ የሚጠብቅ የአረጋዊ ቅዱስ ዮሴፍን ዜናውን ትሩፋቱን የድካሙን ድርሳን እንጽፋለን። ሁላችንም የክርስቲያን ወገኖች ከጠላት ዲያብሎስ ወጥመድ ከዛሬ ጀምሮ እስከ ዘላለም ድረስ ይጠብቀን። እነሆ ከአባታችን አዳም ገል ጀምሮ ከብሉይና ከሐዲስ ከቅዱሳን ሊቃውንት አባቶቻችን ታሪክ ከእጮኛው ከእመቤታችን ማርያም ታሪክ ከቀዳማውያን ክብረ ነገሥት የዚህን የጻድቅና የአረጋዊ ቅዱስ ዮሴፍ ዜናን እነሆ አሰባስበን እንጽፋለን እናነባለን። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ወንጌላዊ ማቴዎስ በትምህርቱ መጀመሪያ እንደተናገረው የጻድቅ የዮሴፍ ልደቱ እንደዚህ ነው። ወንጌላዊ የጌታን ልደት በስም ከፍ ከፍ ባለው በዚህ ቅዱስ ዮሴፍ የልደት ታሪክ ይቆጠራልና የጌታችን የኢየሱስ ክርስቶስ የልደት መጽሐፍ እንዲህ ይላል። የዳዊት ልጅ የአብርሃም ልጅ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ፋሬስንና ዛራን ከትዕማር ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራማን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብ ነአሶንን ወለደ፣ ነአሶንም ስልሞንን ወለደ፣ ስልሞንም ቦኤዝን ወለደ፣ ቦኤዝም ከሩት ኢዮቤድን ወለደ፣
ኢዮቤድም እስየን ወለደ። እስይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ። ሰሎሞንም ሮብዓምን ወለደ። ሮብዓም አብን ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥም አራሙን ወለደ። አራምም ኢዮራምን ወለደ። ኢዮራምም ኦዚያንን ወለደ። ኦዚያንም ኢዮአታምን ወለደ። ኢዮአታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞጽን ወለደ። አሞጽም ኢዮስያስን ወለደ። ኢዮስያስም በምርኮ ጊዜ ኢዮክያንን ወንድሞችን ወለደ። ከባቢሎን ስደት በኋላ ኢኮንያን ሰላትያን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤልም አብዮድን ወለደ። አብዮድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኪምን ወለደ። አኪምም ኤልዮድን ወለደ። ኤልዮድም አልዓዛርን ወለደ። አልዓዛርም ማታያንን ወለደ። ማታያንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለ ኢየሱስ ከእርሱ የተወለደ የእመቤታችን ማርያም ጠባቂዋ ዮሴፍን ወለደ። ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድ ሁሉ ከአብርሃም እስከ ክርስቶስ 42 ነው። የጌታችን ኢየሱስ ክርስቶስ ልደቱ እንደዚህ ነው። እናቱ ማርያም ለቅዱስ ዮሴፍ በታጨች ጊዜ ሳይቃረቡ ወይም ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ጠባቂዋ ዮሴፍ ጻድቅ ነውና ይገልጣት ዘንድ አልወደደም፣ ይተዋት ዘንድ ፈጽሞ አሰበ እንጂ። ይህም ሳያስብ እነሆ የእግዚአብሔር መልአክ በሕልሙ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መጠበቅን አትፍራ አለው። ከእርሷም የሚወለደው መንፈስ ቅዱስ ነውና ወንድ ልጅን ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች። እርሱም ወገኖቹን ከኃጢአታቸው ያድናቸዋል። ይህ ሁሉ የሆነው ከእግዚአብሔር ዘንድ ነው። በነቢይ በድንግልና ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይባላል። ትርጓሜው እግዚአብሔር ከእኛ ጋር ነው ተብሎ የተነገረው ይፈጸም ዘንድ ነው። ቅዱስ ዮሴፍም ከእንቅልፉ ነቅቶ የእግዚአብሔርን መልአክ እንዳዘዘው አደረገ። እጮኛው ማርያምን የባሕር ልጇን እስከምትወልድ ድረስ ቅዱስ ዮሴፍ አላወቃትም፣ ስሙንም ኢየሱስ ብለው እስኪጠሩት ድረስ። ትንቢት በተፈጸመ ጊዜ ክርስቶስ እንደመጣ እነሆ ተገለጠልን። ነቢዩ ሚክያስ የይሁዳ ምድር አንቺ ቤተልሔም ሆይ ከይሁዳ ነገሥታት አታንሽም፣ ሕዝቤን እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና እንዳለ አሁንም አይሁድ ፈሩ። ዳንኤል ቢዋሹት ደግሞ ነቢዩ ሚክያስን መዋሸት አይችሉምና እነርሱን የሚዋሿቸው ከሆነ ክርስቶስ በይሁዳ ምድር በቤተልሔም እነሆ ተወልዷልና። በይሁዳ ምድር በቤተልሔም በተወለደ ጊዜ በምስራቅ ኮከብ ተገለጠ። የጥበብ ሰዎች አዩት። እርሱም ሰማይን ያበራል፣ በኮከቦች መካከል ያብለጨልጫል። የተሸለመች ድንግልም ፊት እንደ ቆንጆ ሴት ልጅ ፊትና እንደ ከዋክብት ሆና እርሷንም መልካም ፊት ያለውን ትንሽ ሕንጻ ተሸክማ ታንጸባርቃለች። ከመልኳም ማማር የተነሳ የፊቷ ብርሃን ታቹንም ላዩንም መላው። ይህ ሕፃንም በድንግል ሴት ማሄል እጅ ነበረ። የምታበራ ደመናም በሕፃኑ ራስ ላይ ደግሞ እንደ ዘውድ ነበረች። የከለዳውያንን ልማድ የሰማይም ኮከቦችን ሲያዩ ይመራመሩባቸው፣ ኮከቦችም በእነርሱ ዘንድ የተቆጠሩ ናቸው። በዚህ መልክ ያስታውሰው ነው። ኮከብ በአዩ ጊዜ በትልቅ ድንጋጤ ላይ ነበሩ። እርስ በርሳቸው እንዲህ አሉ፣ በእውነት የሄሎናውያው ንጉሥ ይወጋን ዘንድ ተዘጋጀ። እነርሱም ከጥበበኞችና ከአዋቂዎች ዘንድ መረመሩ፣ እነርሱ እውነቱን ያውቃሉና። ስለዚህ ስለተወለደው የእስራኤል ንጉሥ ገለጡላቸው። በዚህም ከዋክብት ጥበብ ከመሆኑ በፊት የሚሆነውን ሁሉ ያውቁ ነበርና። ዳግመኛም በታላላቅ መርከቦች ያሉ ሊቃውንት በባህር በሚሄዱበት ጊዜ የነፋስና ማዕበል የጉምና የጭጋግ ምልክቶችን ይደርሳቸዋል። እንደዚሁም የጥበብ ሰዎች በመጽሐፍቶቻቸው ውስጥ በአነበቡም ጊዜ በይሁዳ ምድር ክርስቶስ እንደሚወለድ እነርሱ አወቁ። ሰብአ ሰገልም ከምስራቅ ወደ ምዕራብ ሲመጡ ከፍ ወደ አለ ተራራ ወጡ። ከነሱም ጋራ ከመንገዳቸው በፊት ያዘጋጇቸው እነዚያን እጅ መንሻዎችን ወሰዱ። እነዚህም
ወርቅ ዕጣንና ከርቤ ናቸው። ወርቅ ስለ መንግስቱ፣ ዕጣን ስለ መለኮታዊት ክህነቱ፣ ከርቤ ስለ ሞቱ ናቸው። የፋርስ ንጉሥ ሆረ ንጉሥ ነገሥት ብለው ደግሞ እንደሰየሙት በሰማ ጊዜ ሰረገላውን አዘጋጀ። ዳግመኛም የሰባ ንጉሥ በሰናጠር ወጣ። የምስራቁ ንጉሥ ተርሱዳንም ተዘጋጅቶ ወጣ። እነርሱም በታላቅ ድንጋጤ ላይ ሆነዋልና። ዳግመኛ በምዕራብ ዳርቻ ያሉ ሌሎችም ነገሥታት ሁሉ እንደ እነሱ ደነገጡ። በምስራቅ ያሉትም ከተሞችንም ሁሉ የእግዚአብሔርን ክብር ስላዩ በትልቅ ድንጋጤ ላይ ነበሩ። በቀደሙ ነገሥታት መታሰቢያ የአረጋዊ ቅዱስ ዮሴፍንና የድንግል ማርያምን ልደት እንዲህ ሲል ደግሞ ያስረዳል። ኤሊ ሚሊክን ወለደ። ሚሊክም ማቲን ወለደ። ማቲም ኤሊን ያዕቆብንና ኢያቄምን ሚስት ሐናን ወለደ። ኤሊ ሚስት አግብቶ ልጅ ሳይወልድ ሞተ። ያዕቆብ ኤሊን ሚስት ይሁዳን አግብቶ የማርያምን ጠባቂ ጠራቢው ቅዱስ ዮሴፍን ወለደ። የሚልኪ ልጅ ሌዊ የሌዊ ልጅ ማጣት ልጅ ሐናም ከሌዊ ወገን የሆነች ናት። ለማጣት 3 ልጆች ነበሩትና ትልቋ ማርያም፣ ሁለተኛ ሶፊያ፣ ሶስተኛው ሐና ናቸው። ማርያም አምላክን የወለደች እመቤታችን ማርያም መድኃኒታችን በወለደች ጊዜ የረዳታችን ሰሎሜን ወለደች። ሶፊያም የመጥምቁ የዮሐንስ እናት ኤልሳቤጥን ወለደች። ሐና እመቤታችን ማርያምን ወለደች። እመቤታችን ማርያም ኤልሳቤጥን፣ ሰሎሜን የእህትማማቾች ልጆች ናቸው። ስለዚህ ዘመዷ ዮሴፍ የማርያም ጠባቂ የሆነ በወንጌል የዳዊት ልጅ ዮሴፍ ይህ እጮኛ ማርያምን መውሰድን አትፍራ ተብሎ እንደተነገረ ከእርሷ የሚወለደው የእግዚአብሔር አካላዊ ቃል በመንፈስ ቅዱስ ነውና ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ የባህሪ አምላክ እግዚአብሔር ቃል ከእርሷ ተወለደ። ከባህሪ አባቱ የተገኘው ወልድም ከሲኦልና ከሰይጣን አገዛዝ ፍጥረቱ ሁሉ አዳነ። ያመነበትን እኛንም ሁላችንም ከሞት አዳነን። ወደ አባቱም አቀረበን። ወደ ወራሾቹም እንሆ ዘንድ ወደ ልዑል ዙፋን አወጣን። እርሱ ሰው ወዳጅ ነውና እስከ ዘላለም ለእርሱ ክብር ይገባል። እነሆ የማርያምና የዮሴፍ ዘራቸውን ትውልዳቸው ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳን ወለደ። ይሁዳ ፋሬስን ወለደ። ፋሬስ ሰለሞንን ወለደ። ሰለሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ሰሎሞንን ናታንን ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያም ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥ አራሞን ወለደ። አራም ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞጽን ወለደ። አሞጽ ኢዮስያስን ወለደ። ኢዮስያስ ዘሩባቤልን ወለደ። ዘሩባቤል ኤልዮድን ወለደ። ኤልዮድ አልዓዛርን ወለደ። አልዓዛር ቅስራንን ማታንን ወለደ። ቅስራም ኢያቄምን ወለደ። ኢያቄም የጌታችን የኢየሱስ ክርስቶስ እናት የሆነችውን እመቤታችን ማርያምን ወለደ። ማትያን ያዕቆብን ወለደ። ያዕቆብ የማርያም ጠባቂ ዮሴፍን ወለደ። ስለዚህም እመቤታችን ማርያም የዳዊት ልጅ እንደሆነች ዮሴፍም የዳዊት ልጅ እንደሆነ ታወቀ። የቅዱስ ዮሴፍ ጸሎትና የእመቤታችን የማርያም በረከት በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የዮሴፍ አረጋዊን ተአምር አነባለሁ ለበረከት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዓይናችን አየነው። በሰማይ በምድር ስሙ የከበረ የእመቤታችን ማርያም ጠባቂ የሆነ የዳዊት ልጅ የቅዱስ ዮሴፍ ተአምራቱንና የትሩፋቱን ታሪክ እንሆ በጥቂቱ እንጽፋለን። ልመናውና በረከቱ በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ዮሴፍ የናዝሬት ክፍል በምትሆን በአይላ ሀገር ያደረገው የመጀመሪያው ተአምር ነው። ይህችውም የቅዱስ ዮሴፍ ሀገሩና የስሙ መጠሪያ ናት። የዚች ሀገር ሰዎች ቅዱስ ዮሴፍን ይወዱት ነበረ። ስለዚህ በቅዱስ ዮሴፍ ስም ከጳጳስ ዘንድ ተባርካ ታቦት ወደዚች ሀገር ተላከች። የሀገሩ ሰዎች በቅዱስ ዮሴፍ ስም ቤተ ክርስቲያን ይሰሩ ዘንድ ተሰበሰቡ። ከ11 ነገድ
የሚወለዱ ሁለት ወንድማማቾች በአንድነት ይኖሩ ነበር። የቤተ ክርስቲያን መሰረት በሰሙ ጊዜ ቀኑ የክፋት መንፈስም አደረባቸውና የቤተ ክርስቲያኑን መሰራት ያስቀሩ ዘንድ ታላቅ ክርክር አነሱ። ሌሎች ሰዎች ግን እንደነሱ የሆኑ ዘንድ በቅንነትና በፍቅር ይመክሯቸው ነበረ። እነርሱ ግን ከአባቶቻችን ርስት ላይ ተሰሩ ዘንድ አንተዋቸውም እያሉ ከክፋታቸው መመለስ እምቢ አሉ። ደጋግ ሰዎች እሺ ማሰኘታቸውን ባለቻሉ ጊዜ እንግዲህስ ቅዱስ ዮሴፍ ኃይሉን ወይም ተአምራቱን በእነሱ ላይ ያሳይ ብለው በማዘዝና በመተከዝ ወደ እየቤታቸው ተመለሱ። ማታም በሆነ ጊዜ ሊያ ሰዎች ወደ ቤታቸው ሲገቡ ውሻቸው የጎረቤት ሰው ስለ መታው እየጮኸ ከውጭ ወደ ቤት መጣ። እኛንም አንዱ ውሻዬን የመታው ማን ነው አለው። ውሻውም የመታው ያም ሰው ሰምቶ ጦሩን ይዞ ወጣ፣ ወረወረና የውሻውን ባለቤት ጎኑን ወጋው። ያን ጊዜ ወደቀ። ወንድሙ የረዳው ዘንድ በቁጣ እየጮኸ በደረሰ ጊዜ ያ ነፍሰ ገዳይ ነው ሰው አንደኛውን የወጋበትን ጦር ያዘና ወርውሮ ወንድሙን እንደፊተኛው ወጋው። ሁለቱም ወንድማማቾች በዚያች ጦር ሞቱ። ትሰራ ዘንድ ባለወደዷት በዚያች በቅድስት ዮሴፍ ቤተክርስቲያን በአንዲት ቀን ተቀበሩ። በነብይ ባልወደዳችኋቸው በአሕዛብ ሀገር ኑሩ እንጂ ወደ ኢየሩሳሌም እንዳትገቡ ካለው ከእግዚአብሔር ትእዛዝ እንደወጡ እንደ እስራኤል መስማት እምቢ ባሉ ጊዜ የተመረጡ እስራኤል እንደ ወጓቸው ባልወደዱት ቦታ ተቀበሩ። እሊህ ክፉዎች ወንድማማቾችም እንደዚያው ናቸው። በዚህ ቤተክርስቲያን ለተቀበሩት መጀመሪያ ሆኑ። ከዚህ የተነሳ በአውራጃው ሁሉ ታላቅ ፍርሃት ሆነ። የዳዊት ልጅ የቅዱስ ዮሴፍም ታሪኩ ዝና ሁሉም ዘንድ ተሰማ። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን ፍቅሩን አንድነቱን እግዚአብሔር ይላክልን። አምላካችን የፍቅር አምላክ ፍቅሩን እንዲሰጠን ሰላሙን እንዲሰጠን ጤናውን እንዲሰጠን የሱ በጎ ፍቃድ ይሁንልን። ከቅዱሳኑ በረከት ያሳትፈን ዘንድ ስናነብ የጎደሉን የነጠበውን በአፈ መላእክት ይሙላልን። እንዲሁም በአጽራረ ቤተ ክርስቲያን ያስታግስልን። እንዲሁም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱስ ዮሴፍ አረጋዊ ቤተሰብ የሆናችሁ ይህን ምስል የምትሰሙ በቅዱስ ዮሴፍ አረጋዊ ስም ጠይቃችኋለሁ። ላይክ ያላረጋችሁ መለስ ብላችሁ ላይክ በማድረግ ሼር ያላረጋችሁ ወደምታውቁት የሶሻል ሚዲያ ሁሉ በማካፈል ሼር እንድታረጉልን ሰብስክራይብም እንድታረጉ በስላሴ ስም እንጠይቃለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሰላማ ክሳቴ ብርሃን ገድላቸውን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አብና በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ረዳትነት ሀገራቸው የቅድስት ጽዮን ማደሪያ አክሱም የሚሆን ደጋጎች በሆኑ በአብርሃና በአጽባ ዘመን ከእስክንድሪያ ሀገር ከሐዋርያ ከማርቆስ ወንበር ተገኝቶ የወጣ የኢትዮጵያው ሊቀ ጳጳስ የሚሆን የብፁዕና የቅዱስ አቡነ ሰላማ ግንቦት 26 ቀን የሚነበብ ዜና ገድሉን ማንበብ እንጀምራለን። ጸሎትና በረከቱ በእውነት ከኔና ከናንተ ከሁላችን ጸንቶ ለዘላለሙ ይኑር አሜን። አባቶችና ወንድሞቼ ብፁዕና ቅዱስ የሚሆን አባታችን ሰላማ ክሳቴ ብርሃን ፈጽሞ የሚያስደንቅ የሥራውን ሥራ በዓይነ ሕሊና አይታችሁ በእዝነ ልቦና ስሙ። ከአክሱም ሀገር ከዋሻ ወጥቶ ወደ ሐማሴን ሀገር ሄዶ በስራዩ ጎዳና በሀገር ሰላሳ
ከርሜን ከሚባል እንጨት ጥላ ስር ጥቂት አረፈ። ከዚህ በኋላ እንቅልፉን ተኝቶ መልአኩ ቅዱስ ሚካኤል በቀኙ የሕይወትን ህብስት በግራው የሕይወትን ጽዋ ይዞ መጥቶ ከብፁዕና ከቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ ራስ አጠገብ አስቀመጠው። ከእግዚአብሔር ዘንድ የተሰጠ ከሰማይ የወረደ ይህን ህብስትና ይህንን ጽዋ ብላ ጠጣ፣ መንፈስ ቅዱስ ለማስተማርና ለስብከት የላከ እንግዳ ነህና አለው። ያም መልአክ ይህንን ብሎ ወደ ሰማያት አረገ። ከዚህ በኋላ ብፁዕና ቅዱስ አባታችን ሰላማ ከሳቴ ብርሃን ከእንቅልፍ ነቅቶ ያንን ህብስትና ያንን ጽዋ አግኝቶ ያን ጊዜ በልቶ ጠገበ። ሰውነቱም እንደ ብረት ጸናለት፣ ልቦናውም እንደ ፀሐይ ብርሃን በራለት። ስውር የሆኑ ሰማይና የምድር ሚስጥራት ተገለጹለት። በየብስ ያለውም በባህር ያለውም በሰው ልብ ያለውም ፈጽሞ ስውር የሆነ የሰማይና የምድር ሚስጥር የታወቀው በእግዚአብሔር ኃይልም የተገለጠለት ያን ጊዜ እነዚህን ሁሉ ክብሮችንና ማዕረጎችን ሰጠው። ብፁዕ ወቅዱስ አቡነ ሰላማ ከሳቴ ብርሃን እጅግ አድንቆ ፈጣሪው እግዚአብሔር ፈጽሞ አመሰገነው። ሰማይና ምድርን ሰውና መላእክትን ብርሃንን ጨለማን ለፈጠረ ለእግዚአብሔር ምስጋና ይገባዋል አለ። ቀንና ሌሊትን ለለየ የተለየ አንድነት ሶስትነትን ላለው አምላክ ምስጋና ይገባል። ክረምትና በጋን ለሚያመላልስ ለእግዚአብሔር ምስጋና ይገባል አለ። ጻድቅና ኃጢአተኛን ባለጸጋንና ድሃን ኃይለኛንና ደካማን ለፈጠሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የራበውን የጠገበውን ለፈጠሩ የራበውን ለአጠገቡ ለስሉስ ቅዱስ ምስጋና ይገባል። ሕግንና ጸባህን ጎህንና ጸባህን ነግህንና ጠዋትን ምሽትን አፍላጋንና አንቀእትን አጽኡንና አዝርዕትን የትኛውንም የነቃውን የሕያዋንን የሞተውን ለፈጠሩ ለስሉስ ቅዱስ ምስጋና ይገባል አለ። ይህንንም ብሎ ብሉያትና ሐዲሳትን ድርሳናትን ብዙ ተግሳጽን በመንፈስ ቅዱስ አውቆ የኢትዮጵያ ሀገር ከጽንፍ እስከ ጽንፍ እየዞረ ለኢትዮጵያ ሰዎችና ለአማሴን ሰዎች አስተማረ። ከዕለታት በአንድ ቀንም ሰውን ሰብስቦ የፈጠረህን ሰንበተ አክብር እያለ ከመጀመሪያ እስከ መጨረሻ 10ቱ ቃላት ኦሪትን ተርጉሞ አስተማራቸው። ዳግመኛም ታላላቅ 9 የጌታ በዓላትን አስተማራቸው። እነሱም ጽንሰቱ፣ ልደቱ፣ ጥምቀቱ፣ ሆሳዕናው፣ ስቅለቱ፣ ተንሳኤው፣ እርገቱ፣ ባለ ጰራቅሊጦስ እሱ ያከበራት ቀዳሚት ሰንበት ናቸው። ቀዳሚት ሰንበትም ጌታችን ከስራ ሁሉ አርፎባታልና በመቃብርም አድሮባታልና ብሎ አስተማረ። ዳግመኛም አባትህንና እናትህን አክብር የሚለውን ቃል ይህ ነው። ለሰው 7 አባቶች አሉት። እነሱም የሥጋ አባት፣ የወተትና የማር አባት፣ የሃይማኖት አባት፣ የዝናብ አብቅሎ በፀሐይ አብስሎ ለሁሉ የሚመግብ የሁሉ አባት ፈጣሪ እነዚህ ናቸው። እናትም ያለው የሥጋና የነፍስ እናት ጥምቀት ቤተ ክርስቲያን። ዳግመኛም እሱ ራሱ እነኋት እናትህ እነሆ ልጁ እንዳለ የአምላክ እናት ናት። ዳግመኛም አረጋዊ አክብር ያለውን በመንፈሳዊ ዕውቀትና በመንፈሳዊ ጥበብ ክፉን ታግሶ ያለ ሐሰት እውነትን የሚናገር የቀናውን ፍርድ በእውነት የሚፈርድ ነው። ሰው በሽበት አስተዋይ የሚሆን አይምሰላችሁ፣ በመንፈሳዊ ዕውቀትና በሃይማኖት ነው እንጂ ሕፃንም ቢሆን አዋቂ ከሆነ አረጋዊ ነው። ዳግመኛም ጓደኛህን እንደራስህ ውደድ የተባለው ባለቤትህ ናት። መጽሐፍ ሥላሴ ለአዳም የምትረዳው ጓደኛ ሔዋንን ፈጠሩ እንዳለ ሌሎችም ወንድሞች ጻድቃንን፣ ሰማዕታት የሃይማኖት ጓደኛ እንግዳ ስደተኛ ናቸው። እነዚህ የክርስቶስ እንግዶች በቤቶቻችሁ ተቀብላችሁ እህልና ውሃን አብልታችሁ አጠጥታችሁ እሳት አንድዳችሁላቸው ምንጣፍ አንጥፋችሁ አስተኝታችሁ አሳደሯቸው። የጻድቃን ስማቸውን ጥሩ መታሰቢያቸውን አድርጉ። የብፁዕና የቅዱስ ከሳቴ ብርሃን አቡነ ሰላማ ስሙን ጥሩ፣ ዝክሩንም ዘክሩ። እግዚአብሔር እንዲወዳችሁ አፍቅሩት። ያለ ፍቅር ስራ ሁሉና ጸሎታችሁ ከንቱ ነውና በልባችሁ ቂምና አትያዙ። በደላችሁ ይቅር እንዲላችሁ በልባችሁና በአፋችሁ በቀንና በሌሊት 12 ጊዜ አቡነ ሰማያትን አታቋርጡ። እሱም በስጋና በነፍስ በመንግስተ ሰማያትን ያሰባችኋልና። 5ኛው ትእዛዝ
ያላስቀመጥከውን አታንሳ የሚለውን ትርጓሜ ስሙ እነግራችኋለሁ። ያልዘራ አትጨዱ፣ ያላጨዳችሁትንም አታበራዩ፣ አትውቁ፣ ያልፈጫችሁትንም አትብሉ፣ ያልገዛችሁትንም አትሽጡ፣ ያልፈተላችሁትን ያልሰራችሁትን አትልበሱ፣ ያለ ርስታችሁ አትረሱ፣ ያለ ገንዘባችሁ የሌላውን ገንዘብ አትውሰዱ፣ ያለ ልጆቻችሁ በግድ አትዘዙ፣ ያለ ጌቶቻችሁ አትከተሉ፣ የማታውቁትን እናውቃለን አትበሉ፣ የምትጾሙትን ጾም በከንቱ ውዳሴ በሰው ፊት አታደርጉ፣ በስውር ጾሙ፣ ወደ እግዚአብሔር ጸልዩ፣ ለመንግስቱም ተገዙ እንጂ። ጌታችን በወንጌል በምትጾምበት ጊዜ ሰው እንዳያውቅብህ ራስን ተቀባ፣ በጾም እና ከጸለይ በስውር ጾም ጸልይ፣ እኔ በግልጥ እሰጥሃለሁ እንዳለ ሃይማኖታችሁን ምግባችሁን የማታውቁትን አትቀበሉ። የበግ ለምድ ለብሰው ከሚመጡ ውስጣቸው ነጣቂ ተኩላ ከሚሆኑ ከሐሰተኛ ነቢያት ተጠበቁ። እነሱ በአብ በወልድ በመንፈስ ቅዱስ አያምኑምና ያልተማራችሁትን በኃይላችሁና በጥበባችሁ በስልጣናችሁ በብልጽግናችሁ በጥረታችሁ በክብራችሁ አታስተምሩ። ስታስተምሩም ስለ ጽድቃችሁ፣ ስለ ድንግልናችሁ፣ ስለ ንጽህናችሁ፣ ስለ ልጆቻችሁ፣ ስለ ኃላፊ ንብረታችሁ አታስተምሩ። በሃይማኖት ጸንታችሁ እግዚአብሔርን ልብ በማድረግና በመንፈሳዊ ዕውቀት ጎልምሳችሁ ክርስቶስን በማመን ስለ አማሌቃውያን፣ ስለ መናፍቃን፣ ስለ ሐራጠቃ፣ ስለ ፈለሱ፣ ስለ ጸረ ማርያም አስተምራችሁ በአይሁድም ላይ ተመኩ። በሃይማኖታችሁና በአብ በወልድ በመንፈስ ቅዱስ በማመናችሁ ተመኩ፣ በሌላ ነገር አትመኩ። መጽሐፍ ኃይለኛ በኃይሉ ባለጸጋም ባለጸጋ ደግነቱን ብዛት ጥበበኛም በጥበብ አይመካ እንዳለ እግዚአብሔር በማወቅና በማስተዋል በአብና በወልድ በመንፈስ ቅዱስ እምነት በቅድስት ቤተ ክርስቲያን አምላክን በወለደች በሁለት ወገን ድንግል በሆነች በእመቤታችን ተመኩ እንጂ ሁላችንም የቅድስት ቤተ ክርስቲያን የጌታችንን መድኃኒታችን የፈጣሪያችን የኢየሱስ ክርስቶስ ልጆች ሆይ በዚህ ተመኩ። ስድስተኛው ትእዛዝ በሐሰት ምስክር አትሁኑ ያለውን ስሙ ልንገራችሁ። ያልሰማችሁትን ሰማን አትበሉ፣ ያላያችሁትን አየን አትበሉ፣ በሐሰትም አትማሉ። በሰማይም ቢሆን በምድርም ቢሆን በምድርም በታች ባለውም ቢሆን አትማሉ፣ በሐሰት የማለ መቅሰፍትን ያመጣልና። በሐሰት መሐላ መሬት ይፈርሳል፣ መሰረትም ይፈርሳል፣ የሃይማኖትን ጉድለት ያመጣልና። በረከትንና ምሕረትን ያርቃል፣ ኃጢአትንም ይወልዳል። መኳንንትና የነገስታት አማካሪዎች አባቶች አዋቂዎች ሆይ በገፊዎችና ደግሞ በተገፊዎች ላይ የቀና ፍርድን አታዳሉ፣ አታጣምሙ። ፊት አይታችሁ ለስጋችሁ ዘመድ ለወዳጃችሁ አታዳሉ፣ ማማለጃ አትቀበሉ። እግዚአብሔር በእናንተ ላይና በተገፉት ላይ በፍርድ ቀን እንዳይፈርድባችሁ እንደ ስራችሁ በቸርነቱ እንዲከፍላችሁ ዳዊትም በእጃችሁ ባመጡት ዕዳ ፈረደባቸው እንዳለ ወደ ሌላ ሰው ሚስት አትሄዱ ያለውን ስሙ ልንገራችሁ። የሕግ ሚስታችሁ ወደ አልሆነች ሴት አትሄዱ። እናት አባት የሞተበትን አትበድሉ። በሁሉም ዝሙተኛ አትሁኑ፣ በዝሙት መንፈስ ቅዱስ ከእናንተ ይርቃልና ሰይጣንም ወደ እናንተ ቀርቦ ታላቅ ስህተትን ያስታችኋልና። ዝሙት ሕመምንና ድህነትን ያመጣልና። በዝሙት ሆናችሁ ጸሎትን ብትጸልዩ እግዚአብሔር ጸሎታችሁን አይቀበለውም። ዝሙት እየሰራችሁ ብትጾሙና ብትጸልዩ ለነፍሳችሁና ለስጋችሁ አይጠቅማችሁምና የመንፈስ ቅዱስ ማደሪያ እንድትሆኑ በንጽህና ኑሩ። መጽሐፍ እንደ ሕይወት ድንጋይ የመንፈስ ቅዱስ ቤት ሰውነታችሁን አንጹ፣ መስዋዕቱንም ታሳርጉ ዘንድ ለጠራችሁ ደጋግ ተአምራቱን ትናገሩ ዘንድ በንጽህና አገልግሉ እንዳለ። ስምንተኛ ነፍስ አትግደሉ ያለውን ስሙ ልንገራችሁ። ከነፍስ ገዳይ ንጉሥ ጋር ተባብሮ የገደለ ሁሉ እግዚአብሔርን በደለ። ጠንቋይ የሆነ እና አጋንንትን የሚስብ ነፍሰ ገዳይ ነው። እናንተ ግን ተጠበቁ። ነገር በመስራት አትጣሉ፣ አትዋሹ። በወንድም ላይ ዋሽቶ ያጣላ እንደ ይሁዳ ነፍሰ ገዳይ ይሆናልና። ለመማታት እጃችሁን አታፋጥኑ፣ በአፋችሁም ክፉ ነገር አትናገሩ። ሐሰት ነገር ለሞት ያበቃልና። መጽሐፍ አንደበት ይገድላል፣ አንደበት ያድናል እንዳለ አንደበታችሁን ጠብቁ። በጥፊ ቢመቷችሁ ተመቱ፣ ቢበድሏችሁም ቢቀሟችሁም አትከልክሏቸው። ቢታገሏችሁ አትጣሉ፣ የሌላውን ገንዘብ አትመኙ። ጌታችን ያለውን ስሙ ልንገራችሁ። ለለመናችሁ ስጡ፣ አበድሩ፣ ለተራቡት አብሉ፣ ለተጠሙት አጠጡ። የታመመውን
ጠይቁ፣ ያዘነውን አረጋጉ፣ እንግዳን ተቀበሉ፣ የታሰረውን አስፈቱ። ብቻችሁን አትብሉ፣ የሚቀርባችሁ የለምና ለነገ አትብሉ። ወርቅና ብርን አታከማችሁ፣ በዚህ መካከል ሞት ይወስዳችኋልና ያከማቻችሁትን ሌላ ይበላልና። ወደ ሴት መቅረብን አትውደዱ፣ ፊታቸውን አትመልከቱ። በዓላትንና አጽዋማትን አክብሩ። በዓላትና በጾም ከሚስት ጋራ ከሌላም ሴት ጋራ ዝሙት አትስሩ። ስጋን እንደ መብላት ያለ ተላ እንዳይሆንባችሁ። በታወቁ በዓላት ምንም ስራ አትስሩ፣ አትስረቁ። ለአፋችሁ ሐሰትና መሐላን አታስለምዱ። ምንም ለሰይጣን ጎዳና አትስጡ። የተረገመው ይመረቅ ዘንድ መርቀው፣ ኃጢአተኛውንም ያለ ስራው አመስግነው። አስረኛው ያለ እኔ ሌላ አምላክ አታምልክ። ይህም ማለት ወደ ጠንቋይ አትሂድ ማለት ነው። እሱ ደመና ከዞረ ይዘንባል ይላል፣ ነገር ግን ብርድና ሐሩር ይሆናል ያለ አንድ እግዚአብሔር የሚያውቅ የለምና። እግዚአብሔር ይገድላል፣ እግዚአብሔር ያድናል። እግዚአብሔር ያደህያል፣ እግዚአብሔር ባለጸጋ ያደርጋል። እግዚአብሔር ይኮንናል፣ እግዚአብሔር ይምራል። ጣዖት ማምለክን አትውደዱ። ይህን ሁሉ ለአማሴን ሰዎች ከነገራቸው ከአስተማራቸው በኋላ ወደ አክሱም ሀገር ተመለሰ። ብዙ አርድእት እየተከተሉት በከበረች ዙፋኑ ተቀመጠ። በአማሴንና በሌላ አገር ሁሉ የክርስቶስ ሃይማኖትን አጸና። ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል የጻድቁ አባታችን የአቡነ ሰላማ ከሳቴ ብርሃን ተአምር አነባለሁ። የብፁዕ የቅዱስ የአባታችን ሰላማ ከሳቴ ብርሃን ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና ከዓመታት በአንደኛው ዓመት ከንጉሥ ወታደሮች መካከል ካሉት ሰዎች በአባታችን ሰላማ ከሳቴ ብርሃን ልጆች ላይ በጠብ ተነሱ። በዚህም ነገር መነኮሳት አዝነው ወደ ንጉሥ ሄደው ነገሩት። ንጉሡም ተቆጥቶ ይህን ያደረጉ እነማን ናቸው አሉ። እነሱም በአመፅ የተነሱትን እነማን እንደሆኑ ነገሩት። እሱም ወደ እሱ ይመጡ ዘንድ መልእክተኞች ላክ። የንጉሥ ወታደሮች መጥተው ተከራከሯቸው። እነሱ መነኮሳት መልስ መለሱላቸው። ንጉሥም ለመነኮሳት ፍርድ ሳይፈርድ በዚህ ነገር ላይ ሳሉ መኮንኑ የተመረጠ ከሳቴ ብርሃን አባታችን ሰላማ መቃብር አንድ መነኩሴ የእሳት ጦር ይዞ ወጥቶ የመኮንኑን የእህቱን ልጅ በጦር ሲወጋው በህልሙ አየ። ያም መኮንን ባየ ጊዜ ደንግጦ ከእንቅልፎ ነቃና በህልሙ ያየውን ወንድሞቹ ለጓደኞቹ ነገራቸው። እነሱ ምን እናደርግ? ከሳቴ ብርሃን አባታችን ሰላማ በእኔ ላይ ተቆጥቷልና ተባባሉ። በዚያን ጊዜ ደግሞ የመኮንን እህት ልጅ የመነኮሳትን እህል ያጭድ ዘንድ ሂራቆ በምትባል ቦታ አድርጎ በአባታችን ሰላማ ከሳቴ ብርሃን መቃብር በኩል ሲያልፍ እባብ ነክሶት በዚያን ጊዜ ጥቅምት 26 ቀን ሞተ። በዚህ በኋላ የሞቱ ዜናውን ተሰማ። መኮንኑም ታላቅ ሐዘን አዘነ። ከዚህ በኋላ ሰዎች የሞተበትን ዕለት በጠየቁ ጊዜ ጥቅምት 26 ቀን የአባታችን ሰላማ እህል ያጭድ ዘንድ ሲሄድ እባብ ነከሰው ተባባሉ። እነዚያም ሰዎች ያመኮንን በህልሙ እንደነገራቸው ሆኖ አገኙ። የአባታችን ሰላማ ከሳቴ ብርሃን ጉልትና እህል ለመቀማት ከፈለገው ሰው ላይ ኃይሉን እንዳሳየ ተመለከቱ። ንጉሱና መኳንንቱ ነፍሳችንን ስጋችንን በእግዚአብሔር እጅ ጥለናል፣ በብፁዕና በቅዱስ አባታችን ሰላማ ከሳቴ ብርሃን ተማጽነናል፣ ጉልትንና እርሻውን እህሉንም መልስለታለን አሉ። ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን፣ ይቅር ይበለን፣ ይዘከረን። አጽራራ ቤተ ክርስቲያንን ያስታግስልን። ለታመሙት መጽናናትን፣ ለታመሙት መፈወስን፣ ለተሞቱት ነፍሳት በአጸደ ገነት ለቤተሰቦቻቸው መጽናናትን ይልክ ዘንድ የቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሰላማ ከሳቴ ወዳጅ ሆናችሁ ይህንን ምስል ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትደግፉን ሁላችሁንም በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሀብተ ማርያምን ገድላቸውን አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቀዳሚት የሚነበብ የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። ከቤቱ በገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳት አንስትን ካስተከለች ደግሞ ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንን፣ ሰማዕታትን፣ ሐዋርያትን፣ ነቢያትን ተገለጹለት። አባታችን አቡነ ሀብተ ማርያም ያለበትን ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጅ ሀብተ ማርያም ዘወትር የምትሰራውን ስራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስለአልክ ባለ ዘመን ሁሉ ከአንተ እንዳልለይ የለመንኩኝን ሁሉ እንዳደረክ በማይታበል ቃሌ እምልልሃለሁ። አንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምኩ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደድኩ ጊዜ አንተ ግን ልብ ሰፊ ነገር ኃላፊ ሁነህ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱን ይቅር ብለሃልና እኔም ስለዚህ በክብር ላይ ክብርን፣ አክሊል ላይ ደግሞ አክሊልን ጨምርልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፍ ገድልህን የሚጽፈውን የሚያጽፈውን የሚያነበውን የሚያስነብበውን ድህነትን በሚገኝበት ስሙን በመንግሥተ ሰማያትን በእውነት እጽፋለሁ። ስጋም ከተቀበረበት ቦታ በወዲያና በወዲህ ተከታተመው የስጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክት ብርሃንን አዛለሁ። በዚያን የተደረገውን ይዞ አንተን ያከበረውን አከብረዋለሁ፣ አንተን የወደደውን እኔም እወደዋለሁ። የሰጠውን ቃል ኪዳን አስቦ ለቤተ ክርስቲያን ቅብን፣ ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መብአ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆች ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን በሚናገር መጽሐፍን በሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፍ ገድልን የሚሰማ በግልጥ ካንተ ጋር መንግሥተ ሰማያትን እንዲገባ አደርገዋለሁ። ሀጥ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጣኑን አስተሰርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ የሆነ የለምና ነው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥሮህም በእናትህ ማኅፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁ። ቅዱሳን መላእክቶችን የምትሻውንም ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተን ያልሆነ እሸቱን ከልጆች ጋር አትብላ ስልህ ጌታዬሽ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ
አልገለጽኩልህም ነበር። በኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁ ብዬ ያን ጊዜ ሥላሴን አንድነትና ሶስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህም መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህንን ብንጽፍ ከነገሩ ብዛት የተነሳ መጽሐፍትን ቦታ ባልሰማውም ነበረ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠ በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንዲጎበኙት እናንተም ለወዳጅ ሀብተ ማርያም ቃል ኪዳን ግቡ አላቸው። የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለ ስሜን ጠርተ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለ ጸሎት በምትጀምርበት ጊዜ ልረዳ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህ ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበረ ኪሩቤል፣ 24ቱ አጥንተ መንበረ ካህናተ ሰማይ አምላክን የወለደች እመቤታችን ሁሉን እያንዳንዱን ስማቸውን እየለየ በጠራ ጊዜም በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ በኋላ ፍቅር አንድነቴ ከእናንተ ጋር ይኑር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለኛም ከተሰጠው ክብር እግዚአብሔር ለዘላለም ያድለን፣ አሜን። በእውነት ያለ ሐሰት ከዕለታት በአንድ ዕለት ስጋውን ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው። ገብርኤል የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያስነብብ ያደርገው ነበረ። በዚያን ጊዜ በአቡነ ሀብተ ማርያም እጅ ስጋውን ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስ ተገልጦ ከዛሬ ጀምሮ እስከ ዕለተ ሞት ከእጅ ስጋውን ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥም ሆኖ ዘወትር እንድትቀድስ አዛለሁ ብሎ ይህንን ካዘዘ በኋላ ጌታ ተሰወረው። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ በመግባቱም ጊዜ አምላክን የወለደች ቅድስት ማርያም ተገልጣ ነገም አንተም ቅዳሴን ቀድስ፣ ይህም ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለ ጠራኸኝ ጊዜ ነቢያት ሐዋርያትም እስክታይ መጥቼ እባርካለሁ አለችው። አቡነ ሀብተ ማርያም እመቤቴ ሆይ እንዳዘዝሽኝ እኔ እሺ ብዬ እቀድስ ነበር። ነገር ግን ዛሬ በተራይ ከቀደስኩ በኋላ ነገ ባለ ተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያም ፍቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋውም የሚያዝያ መባቻ ሰኞ ቀን ነበረ። ሌላው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፍ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ስጋው ወደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባታችን አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም የሚታጎል አንተ ቀድስልኝ አላቸው። እነሆ እኔም በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነው። አቡነ ሀብተ ማርያም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሥራ የቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆን ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው።
ስጋውን ደሙን ተቀበሉ። ምእመናን ሁሉ ደጋጎች ተቀበሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና የናዖድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነትንም ባነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆኑ የጌራ ልጅ ናዖድን መድኃኒት አድርጎ አስነሳላቸው። በእነርሱ ፈጽሞ ነጻነትን የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናዖድን 80 ዘመን እንደ አነገሰላቸው እንደዚህ ሁሉ እግዚአብሔር የኢትዮጵያ ንጉሥ ናዖድን አነገሰ። ንዑድ ክቡር የሚሆን ሀብተ ማርያም ግን እህል ሳይቀምስ በጾሙ ስጋው አጥንቱ ጋር ተጣብቆ ጌታ ተገልጦ ወደ ንጉሥ ወደ ናዖድ ሂደ የገለጽኩልን የምስጢር መጽሐፍ ስጠውና በሀገርህ መብረቅ አመጣለሁ ብለ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ደግሞ ሰርቷልና። አባ ሀብተ ማርያም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንን አስተምረ የሰጠኸኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅንም አውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይል የምሰጥህ እኔ ነኝ። እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሂደ ያልኩን ሁሉ ለንጉሥ ንገረው። ንስሐ ሲገባ አንተ ትረዳዋለ። ከዚህም ጋራ ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሥ ሄደ። በደረሰ ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውን ሁሉ ነገረው። የመብረቁን መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሥ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸው ዘመናት ክፉ እንዳይሆኑ ስለኛ አንተ ጸንተ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንምናለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይረዳን እንጂ ይሁን እንጸልያለን አለው። ከዚህ በኋላ ንጉሥ ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልን ሰጥቶ አባቴ ወይ መስቀሉን በአየህ ቁጥር ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያም መስቀሉን አክብሮ ከተቀበለ በኋላ ንጉሡ ያጸናው ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበረ። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡም ስለ አጸናውም ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛም ጌታ አቡነ ሀብተ ማርያምን ንጉሡን ስራህንና ድካምህን አይቻለሁ፣ ጸሎትም ተቀብያለሁ አለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ከአንተ ከሀገር የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን ሀብተ ማርያም ለንጉሥ አገር ጌታ የነገራቸውን ሰምቶ ወደ ንጉሥ ላከ። ኢያሱ ተልኮ ወደ ንጉሥ ሄዶ የተላከውን መልእክት ለንጉሥ ነገረ። ንጉሡም ይህን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ በሰላምታ ጋራ ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራሱ ይሁን ብሎ ሰጠው። እርሱም ንጉሥ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያም ለንጉሥ የተደረገለትን ተአምራቶቹ ለወዳጆቹ ሚስጥርን የሚገልጽ የእግዚአብሔር ሥራ አደነቀ። ከዚህ በኋላ በንጉሥ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት መልእክት ጥቂት ሰውን ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲያደርግ ደግሞ አወቀ። የጻድቁ ልመናው
ክብሩ ይደረብንና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይሁን አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እንናገራለን። ልመናው ክብሩ በሁላችን በሕዝበ ክርስቲያን ይደረብን ለዘላለሙ አሜን። በዚህ ቦታ የተሰበሰባችሁ ወንድሞች ሆይ እኔ የምነግራችሁን አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ስራ ስሙ። ከብዙ ልጆቹና ከነሚስቱ ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ነበረ። ከዚያን ሰው ከልጆቹ አንዱ ልጁ በገባ በሽታ ሞቶ ነበረ። በዚያችም ወራት ደብረ ሊባኖስ የሚኖር አንድ ዲያቆን ነበረ። ይህም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነልጆቹ ከነሚስቱ ጋራ ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ደግሞ ለሰውየውም ሰጠውና በውሃ በጥብጠው ደግሞ እየጠጡ እየተቀቡ ደግሞ ልጆቹንም ሚስቱም ሰውየውም ከዚች ቸነፈር በሽታ ሁሎችም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን የሰማን እኛንም ለአቡነ ሀብተ ማርያም ልጆችን ከስጋ ከነፍስ ያድነን አሜን። ለዘላለሙ አሜን። ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሀብተ ማርያም ወዳጆች የሆናችሁ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ለምእመናን ታደርሱልን ዘንድ በቅድስት ሥላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የኢየሱስ ሞዐን ገድሉን አንባለሁ። በአብ ስም በወልድ ስም የዘላለም ሕይወት በመንፈስ ቅዱስ ስም አምኜ በጌታችን በኢየሱስ ክርስቶስ ስም በማመናችሁ ስለ ሁላችሁም እግዚአብሔር አብን ማመስገን አስቀድማለሁ። ሃይማኖታችሁ በዓለም ሁሉ ተሰምታለችና። ዳግመኛም ነቢይ እንዲህ አለ፣ ሰማይ ሆይ ሰማይ ምድርም አድምጪ። በሐይቅ የኖረ እንደ እስጢፋኖስ ጸጋን የጽድቅናን ሞገስን የተመላ በስራው ፈጽሞ የሆነ አባት የአቡነ ኢየሱስ ሞዐ እኛ የምንናገረውን የገድሉን ዜና ነቢይ ሰማይ ሰማ ያለውን ስለ ሰማይ የሚናገር አይደለም፣ ስለ ምድር ብቻም የሚናገር አይደለም፣ በውስጧ ላሉ ፍጥረትንም ነው እንጂ። የአባታችን እውነተኛ የሆነ የገድሉን ነገር ይስሙ ዘንድ የገድሉን ዜና በዓለም ዳርቻዎች ሁሉ የሚሰማ ዳግመኛም ዘማሪውና ነቢይ ዳዊት በመጽሐፍ ቃል እንዲህ አለ፣ አሕዛብ ሁላችሁ ይህን ነገር ስሙ፣ በየነገዳችሁ በዓለሙ ሁሉ የሰው ልጆችን ይህንን አድምጡ። ድሆችም ባለጸጎችም አፌ የአባታችን የአቡነ ኢየሱስ ሞዐ የጻድቁን ጥበብ ይናገራል። በጽድቅ በጸጋ በሃይማኖት እጅግ አስገራሚ የሆነ የአባታችን የገድሉን መታሰቢያውን የልቤ ሐሳብ ነው፣ በልቤ ይታሰባል፣ በዓለም ሁሉ የተሰበከ። ዳግመኛም ይህ መዝሙረኛ ዳዊት እንነግርህ ዘንድ ሕዝቤ ሆይ ስማኝ፣ እስራኤል ሆይ ደግሞ እንዳ አድኜብሃለሁ። አሁንም ሁላችሁ ከኃጢአትና ከበደል አሰናዋሪ ከሆነ ነገር ሁሉ ንጹሕና ጻድቅ የሆነ የዚህ መንፈሳዊ አባት ነገር ስሙና አድምጡ። የእግዚአብሔር ልጆች የሆኑ ዘንድ ንስሐ የሌላቸው የሰይጣን ልጆች የሆኑ ሁሉ የሚሰሩት። ዳግመኛም በታላቂቱ ሀገር በእስክንድርያ ሊቀ ጳጳሳት የሆነ አባ አትናቴዎስ ስለዚህ ምስጢር ምን እንናገራለሁ? ምን ስላለሁ አለ። ምስጢር ያለው በሁሉ ነገር የተበተነ በደስታ ታጋሽ ትሑታን ጻድቃን መንፈሳዊ ክቡር አባት ገሎቹንና አድናቆቶቹ ነው። አበሳን የሚሰውር ወንድምን የሚወድ
ከጣፈጡ ደግሞ ምግቦች ሁሉና የዓለማውያን ሰዎች ልቦና የሚስብ ከጠጅና ከጠላ መጠጥ ደግሞ የራቀ አሁንም ስለ ገድሉ ነገር ምን እናገራለሁ? ምን ስላለው? ነገር ግን መንፈስ ቅዱስ እንደገለጠልኝ ከአባቶችም የሰማሁትን የቀደሙት ያስተማሩኝን ጥቂት እንነግራለሁ። ነቢይ አፌን በምሳሌ ገልጣለሁ። ከጥንት ጀምሮ የነበረ ምሳሌንም እንናገራለን። ያየነውንም የሰማነውንም አባቶቻችን የነገሩን ሁሉ እንዳለ እንደዚሁ እኔም የተቻለኝን ነው እንጂ አጋንኜ የተናገርኩ አይደለሁም። የቃሉ ስልጣን በዓለም ሁሉ የመላ የአባታችን የኢየሱስ ሞዓን ዜና የሚያውቁት አሕዛብ ሁሉ ይስሙና ያመኑ ዘንድ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በወንጌል እንደተነገረ በቤተ የነገርኳችሁን በሰገነት ላይ ሆናችሁ በጀርባችሁ ሹክ ያልኳችሁን ለአሕዛብ ሁሉ አስተምሩት። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበት ብሎ እንደዚሁ ይህን የዚህን የመንፈሳዊ አባት የጽድቁንና የትሩፋቱን የደግነቱን ሥራ መንፈስ ቅዱስ በጆሮዬ ሾክ ያለኝን ሌሎች ነገሩኝ ሁሉ ለአሕዛብ እናገራለሁ። ያመነ ይጸናል። የመምህራችን የደህንነታችን መከታ የአባ ኢየሱስ ሞዓ ቃል ኪዳን ተስፋ የማያምን ግን ለቅሶና ጥርስ ማፏጨት ባለበት ይፈረድበታል። እኔ ዜናውን ለሰዎች በግልጥ እናገራለሁ። ሐዋርያው በመልእክቱ እኔ ለሰው የምናገረው ለሰው ሁሉ እናገራለሁ እንጂ እኔ የዚህን ከንቱ ነገር ተድላ ደስታ የምሻ አይደለሁም እንዳለ እኔም እንደዚሁ ሃይማኖትን የለበሰ ትሑት የዋህና ደግ የሚሆን ክቡር አባታችን ኢየሱስ ሞዓ በጎ ተግባር ቅድስናን ቸርነትን ቀንሼ እናገርላችኋለሁ። ነገር ግን ኑሮው እንደ ነቢይ ሳሙኤል የሆነ የአባታችን የኢየሱስ ሞዓ ደግነቱ መልክና የቸርነቱ ታላቅነት ዜና ፈጽመን ጠንቅቀን መናገር አንችልምና ዝም እንበል። መጽሐፍ በሦስተኛው ቀን የእመቤታችን ማርያም ምስጋና በተናገረበት ድንቅ በሚሆን በብዙ መልክ መልካሞችን ነገሮችን ሁሉ የፈጠረ ስለ ጌትነቱ ነገር ፈጽመን ጠንቅቀን መናገር አይቻልንም። ዝም እንበል እንዳለ እንደዚሁ አስቀድመን እንደተናገርን የዚህ መንፈሳዊ አባት ድንቅ ስራው ተነግሮ አያልቅምና፣ ነገር ግን በአጭሩ እንተወው። ተፈጥሯቸውን ደካማ ነውና ሐዋርያው ቅዱስ ጳውሎስ ጊዜው አጭር ነውና እንዳለ እነሆ እግዚአብሔር ከጻፋቸው ቅዱሳት መጻሕፍት ምስክሮችን ጠቅሼ የጻፍኩላችሁን የአባታችን ኢየሱስ ሞዓ ገድል ለመስማት እግዚአብሔር እዝነ ልቦናችሁን ይክፈትላችሁ። ኅዳር በባተ በ26 ቀን በየወሩ በእግዚአብሔር ሰላም የሚነበብ ነው። አሜን። የበደልን ጨለማ የሚያስወግድ በእግዚአብሔር አብ ስም ከድንግል መወለድ በወደደ በእግዚአብሔር ወልድ ስም መንፈሳዊ ልቦና የሚገዛለት በእግዚአብሔር ጰራቅሊጦስ ስም በተዋሕዶ ተገዥነት እኩል የሚሆን ፍቃዱን ለሚፈጽም ሕይወትን የሚሰጥ ይህን ዓለም ካለመኖር ወደ መኖር አምጥቶ በግልጽ የፈጠረ ከደጅ መጥቶ ያንኳኳውን የተመኘውን ሳይሰጥ ደግሞ የማይመለስ የልቦናን ጉድለት በማስገድ የልቦናን አንገትን በመስበርና በመገዛት ለሱ ምስጋና ይገባል። የገንዘቡ ስልጣን በቀዋም ጊዜ የዝብበት ሞትን በረገጠው በወልድ ምስጋና ይገባል። የምስጋና ጩኸት በመስማት የእሳት አንደበቶች ለሚከቡት ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። ጌታ ሆይ እንደ ኪሩቤል አንደበት ያለ አንደበትን ስጠኝ፣ እንደ ሱራፌል ከንፈር ያለ ከንፈርም ስጠኝ። የወይን ፍሬ ይልቅ የጣፈጠ ከሮማን አበባም ይልቅ ብሩክ የሆነ የአንድ ካህን ምስጋና እናገር ዘንድ ይኸውም በሰነፎች ዘንድ የተናቀ በአዋቂዎች ዘንድ ግን ተቀባይነት ያለው በቅዱሳን ዘንድ የተወደደ በርኩሳን ዘንድ ግን የሚዘባበትበት ነው። ይህ ካህን ለቤተ ክርስቲያን ጳዚዮን የሚባል እንቁ ጸሎቱ እንደ ዕጣን የሚሸት የታመነ ኢየሱስ ሞዓ ነው። በመንፈስ ቅዱስ ኃይል የጸና የቅዱሳንን ርስት ያገኘ ነው። የተቀበለውንም መክሊት ከትርፍ ጋራ በብርሃናት አባት ባስረከበ ጊዜ ስለዚህ ነገር ምስጋና ተመሰገነ። የቤተ ክርስቲያንን ጥንካሬዋና የጌጧ አበባ የሆነ እንደ ሲና ነብይ እንደ ሙሴ ስም አጠራሩ ከፍ ያለ ይህ ኢየሱስ ሞዓ በቅድስና ወርቃማ መልክ የተሸለመ እንደ ዮና ልጅ እንደ ጴጥሮስ የመንግሥተ ሰማያትን መክፈቻ የተቀበለ የእንጦስን ቅድስና ገንዘብ መዝገብ ነው። ይህ ኢየሱስ ሞዓ የቤተ ክርስቲያን የወርቅ መቅረዝ፣ በመቅደሷ ላይ ያለ የወርቅ መጋረጃ፣ በራሷ ላይ ያለ የእንቁ አክሊል ነው። ይህ ኢየሱስ ሞዓ በመልእክቱ እግሩ ፈጣን የሆነ
ባለመከፋት ትዕግስትን የያዘ ባለመታወክ ገድሉን የፈጸመ አውሎ ነፋስ የማይነቀንቀው እንቁ ምሰሶ ነው። ይህ ኢየሱስ ሞዐ አዳኝ የሆነ የወርቅ መርከብ መምህር የሆነ የእግዚአብሔር መንግሥት ገንዘብ የሚሸከምበት ጥፋት የሚሆን የባሕር ማዕበል ያላወከው ነው። ይህ ኢየሱስ ሞዐ የስህተት ቅዝቃዜ ያላቀዘቀዘው በመለኮት እሳትነት የጋለ ነው። ሰባቱ መብራቶች አንዱ የሆነ ይህ ነው። እሳተ መለኮትን ለለበሰ በቀኝ የሚኖር ቅድስና ንጽሕና ልብሶች የሆነ ይህ ኢየሱስ ሞዐ ነው። ነቢያትን ሐዋርያትን እንደ ጸፋ በብርሃናት አባት ብርሃን መልኩ የሚያበራ ይህ ኢየሱስ ሞዐ ነው። ይህ ኢየሱስ ሞዐ በቤተ ክርስቲያን ቆሞ ያለ ድንቅ የሃይማኖት ምሰሶ ነው። በማብሪያው ላይ ባለ ብርሃናት እሳት የለበሰ ነው። ይህ ኢየሱስ ሞዐ ሰባኪያን የሆኑ ነቢያትን ተላላኪዎች የሆኑ ሐዋርያትን ድል የነሱ የሰማዕታት የተጋደሉ የጻድቃን ንጹሐን የሚሆኑ የደናገል ፍጹማን የሚሆኑ የመነኮሳት ፈለግ የተከተለ ይህ ነው። ኢየሱስ ሞዐ ከባሕር አንበሪ ጋራ ታግሎ ደግሞ እሱ አሸነፈ እንጂ ያልተሸነፈ በማሸነፍም ደስታን ያገኘ ነው። በመናፍስት ጌታ ፊት የምትቆም ቻይ የሆንክ ጸሎቱ በዚች ገዳም ጸሎቱ ይህንን ድምፅ በሚሰሙት ጸንታ ትኑር። አሜን ይሁን ይደረግልን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን ይቅር ይበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ይቅርታው ቸርነት በሁላችን ይሆን ዘንድ የአምላክ በጎ ፍቃድ ይሁንልን። ከዚህ በመቀጠል የጻድቁ አባታችን የኢየሱስ ሞዐን ታምር አነባለሁ። ጸሎትና ዝምታን የሚወድ አንድ የዮና ልጅ ጴጥሮስ ቂምን የማያስብ ከልጅነቱ ጀምሮ ንጽሕናን ቅድስናን የለበሰ የአባታችን የኢየሱስ ሞዐ ጸሎትና በረከቱ ከክፉ ቀን እንዲያድነው ከጥፋትም ሁሉ እንዲጠብቀው ከሁሉም የጥምቀት ልጆች ጋር ለዘላለም ይኑር አሜን። አባታችን ኢየሱስ ሞዐ በሰማዕታት መጀመሪያ በቅዱስ እስጢፋኖስ ቤተ ክርስቲያን ውስጥ በቀንና በሌሊት የሌሊት ሰዓታትን የቀን ጸሎትን ሳያቋርጥ እግዚአብሔርን እያገለገለ ተቀምጦ ሳለ እኩለ ሌሊት በሆነ ጊዜ አባታችን ኢየሱስ ሞዐ ከቤተ ክርስቲያን ወጥቶ ከባሕር ውስጥ ገብቶ እጁን እንደ መስቀል ምልክት ዘርግቶ እንደ ምሰሶ ተተክሎ ይቆም ነበር። በባህር ማዶ የሚኖሩ ሰዎች ሁሉ አባታችን ኢየሱስ ሞዐን ከቤተ ክርስቲያን ወጥቶ ከባህር ሲገባ ያዩት ነበር። በጨለማ መካከል እንደሚያበራ ፀሐይ ፊቱ ያበራ ነበርና እነሆ ገና ከቤተ ክርስቲያን ወጥቶ ወደ ባህር ገባ ይላሉ። ሁለተኛም ጸሎቱን ጨርሶ ወደ ቤቱ ሲገባ እነሆ ገና ወደ በዓቱ ገባ ይላሉ። ሁል ቀን እያዩት እንዲህ ይሉ ነበረ። የሐይቅ ገዳም አበምኔት የሆነ የአባታችን የኢየሱስ ሞዐ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በቅዱሳኑ ላይ አድሮ ድንቅ ተአምር ያደረገው በሕይወታችን ሁሉ እግዚአብሔር ተአምራትን ያድርግልን። የቅዱሳኑ በረከት በሁላችን ላይ ይደር። የታመምነውን እግዚአብሔር ይፈስውስ፣ የታሰሩትን እግዚአብሔርን ያስፈታ። አጽራረ ቤተ ክርስቲያን እግዚአብሔር ያስታግስልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የጻድቁ አባታችን የኢየሱስ ሞዐ ቤተሰቦች ሁላችሁም ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ ቃሉ ስም ጠይቃችኋለን። ስንክሳር ዘወርኀ ሰኔ 26 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚህ ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው።
እንዲሁም የኒቅሎን በሚባል አገር በፊዩም ገዳም ቤተክርስቲያን የተከበረችበት ነው። በውስጧም ከቤተክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበር። ጽጋብ በሚሆንባት በዚያች ዓመት ውሃ ይንጠፋጠፋል። ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የመላእክት አለቃ ቅዱስ ገብርኤል ተአምራቶቹ ብዙ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን። ረድኤቱም ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የእረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሁት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ከአረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔር ኢያሱን እንዲህ አለው፣ ከሙሴ ጋር እንደ ኖርኩ ከአንተም ጋር እኖራለሁ። ጽና፣ በርታ። ለባለሟሌ ሙሴ ያዘዝኩትን ሕጌን ጠብቅ፣ ከእርሱ ፈቀቅ አትበል። ሕጉንም ትጠብቀውና በሱም ትጸና ዘንድ በውስጡም የተጻፈውን ታደርገው ዘንድ በቀንም በሌሊትም አንደበትህ ማንበብን አያቋርጥም። የኢያሱም ልብ ጸና። ሰላዮቹም ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮቹም እንደሆኑ አውቀው ተከተሏቸው። እነርሱም ረዓብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከነቤተሰቦቻቸው ከዘመዶቻቸው ጋር እንደሚያድኗት ቃል ገቡላት። በደህናም ሸኘቻቸው። ከዚያም በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱም የእግዚአብሔርን ታቦት ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ ቆሞት ነበርና። ከዚያም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞራት። ከእርሱም ጋር የልዑል ታቦት ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ ሕዝብ ሁሉ ከንጉሷ ጋር ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤል ልጆች ፈሯቸው። ከመፍራታቸው ጽናት የተነሳ የገባዖን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌ አቁማዶቻቸውን ያረጁና የተቀደዱ የተጠቀሙም የሆነ ረዋቶችን በትከሻቸው ተሸከሙ። ጫማቸውን ያረጀና የተተበተበ ነበረ። ልብሳቸውም በላያቸው ያረጀ ነበረ። ለስንቅም የያዙት እንጀራ የደረቀና የሻገተ ነበረ። ወደ ኢያሱና ወደ እስራኤል ወደ ገለገላ መጥተው እኛ ከሩቅ አገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤል ልጆች ኤዊያውያንን ከእናንተ ጋር እንዴት መሐላን እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱንና እኛ ከሩቅ አገር የመጣን ባሮች ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ አላቸው። እነርሱም እኛ ባሮች በፈጣሪህ እግዚአብሔር ስም እጅግ ከራቀ አገር መጣን። በግብፃውያን ያደረግነውን ሁሉ በዮርዳኖስ ማዶ በሚኖሩ በሁሉ በአሞራውያን ነገስታትን ያደረገውን ሁሉ ሰምተው መጥተናል አሉት። የአገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን ባሏቸው አሉና። እነሆ ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋልም። ይህም የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቅቷል አርጅቶም ተቀዷል። መንገዳችን እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አላቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔር ቃል አልጠየቁም። ኢያሱም ከእነሱ ጋር ሰላምን አደረገ፣ ሊያድናቸው ከእነርሱ ጋር ቃል ኪዳን አደረገ።
የሕዝቡ ማለቆች ማሉላቸው። ከ3 ቀን በኋላ እስራኤል ከቅርብ እንደሆነ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደ እኛ መጣችሁ? አሁን ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሬውን ነገስታት የገባኦን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የኢያሪሞት ንጉስ፣ የለኪዮስ ንጉስ፣ የአዶላም ንጉስ ተሰብስበው ዘመቱ። መጥተውም ገባኦንን ከበቧት፣ ሊወጉም ጀመሩ። የገባኦን ሰዎች በገለገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችህን ለመርዳት እጅ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሬውን ነገስታት ሁሉ ተሰብስበዋልና ወደ እኛ መጥተ እርዳን፣ ፈጥነ አድነን አሉት። ኢያሱም ከገለገላ ወጣ፣ ሰልፈኞችንም የሆነ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርን ኢያሱን አለው፣ በእጅ እጥላቸዋለሁና በፊታቸው አንድ ስንኳ የሚቀር የለምና አትፍሯቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔር ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእርሱም ወደ ቢቶርን ቁልቁለት በሸሹትም እግዚአብሔር የበረደ ድንጋይ ከሰማይ ወርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በድንጋይ በረዶ የሞቱ በዙ። ያን ጊዜ እግዚአብሔር አሞራውያንን በእስራኤል እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባኦን ጨረቃም በኤሎም ቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃ መቆሙ፣ ጠላቶቹም ሁሉንም አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ ይማጥን ዘንድ 7 መማፀኛ ከተሞችን እግዚአብሔርን እንዳዘዘው ሰራ። እድሜውም 120 በሆነ ጊዜ እስራኤልን ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔር እንዲጸኑ ትእዛዞችንም እንዳይተላለፉ አዘዛቸው። እንዲህ አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁን የበረከት ልጆች ትሆናላችሁ። ከዚህ በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖችን ያህል ታላቅ ልቅሶን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንዲሁም ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይሰጥ ዘንድ የአምላክ በጎ ፍቃድ ይሁንልን። ሁላችንም በያለንበት ይጠብቀን። እንዲሁም ማህበራችን ያስፋልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በክርስቶስ ፍቅር ሁላችሁንም ጠይቃችኋለን። ስናነብ የጎደለውን የነጠፈውን በአፈ መላእክት ሞልቶ ይቀበለን። የይቅርታ አምላክ ሁላችንም ይቅር ይበለን። እንደዚሁም ደግሞ ስለ ቅዱሳኑ ስላደረጉላችሁ ተአምር መመስከር ለምትፈልጉ ለሁላችሁም እዚህ ጋር ቁጥሬን አስቀምጥላችኋለሁ። ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት
ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ዘወስተ መንሱት አላ አርኅነ ወባልሐነ እምኩሉ እኩይ እስመ ዚአከ መንግሥት ኃይለ ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ወሥጋኪ እምእግዚአብሔር ጾር ሰላም ላይ ብሩታ እንዲ ማለት ተወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት የሚስተናገደው የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ